ጥንዶች ታቋቸዋላችሁ ብዬ ተስፋ አረጋለሁ ማለት ነው። ይችን እህታችንን ባለፈው በኑሮ ውድነት ምናምን እያለ ካሜራ ደቅኖ እንግዲህ ብዙ ነው የምትበይው ምናምን መቀነስ አለብሽ፣ በትንሽ መጠጣት አለብሽ እያለ በሶሻል ሚዲያ ህዝብ ተነጋግሮበት ነበር ማለት ነው። እና በቃ ቪዲዮ ራሱ ባላር ወጥቶ ነበር ቲክቶክ ላይ ከ700 ከ800 ሺህ ህዝብ በላይ ነበረ ያየውና ያንንም ቪዲዮ ሲያዩት እንግዲህ እሱን ነው ሁሉም ሰው የሰደበው ማለት ነውና በእንትና በአባይ ቲቪ ቀርበው ነበርና እንግዲህ እሷ ምን አለች? ባሌ ሲያርሰኝ በክትፎ ነው ያለችው ማለት ነው። በክትፎ ነው ባሌ ሲያርሰኝ እና እንኳን ሌላ ነገር አለች። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። እየጠፋሁ ነው አሁን ደግሞ ብቅ ብዬላችኋለሁ ማለት ነው። እና ባሌ ሲያርሰኝ በክትፎ ነው ስትል እንግዲህ ሁሉም ሰው ደነገጠ ማለት ነው። እና ግን በጊዜው እሱ የሰራው ቪዲዮ ቫይራል እንዲወጣ ነው እኔ ሳስበው። ግን ማለት ተመካክረው ይመስለኛል ብዬ ነው የማስበው። ምክንያቱም ካሜራ እየቀረጸ እያየች አትቅረጸኝ እንደዚህ እያወራህም ማለት ትችል ነበረ፣ ተመካክረው ባይሆን ኑሮ ማለት ነው። እና እንደዛም ብዬ ነው ያሰብኩት። እና ግን ደግሞ ታጠፋውም ይቅርታ ብሎ እንግዲህ እግሯ ስር ምናምን ወድቋል ማለት ነው። እግሯ ስር ወድቆ ይቅርታም ጠይቋታል። በእርግጥ ግን አንዳንዴ እነሱ ያየሱ እንደዛ የተናገረው ነገር የብዙ ወንዶች ባህሪ ይመስለኛል እውነት ለመናገር አሁን ላይ በተለይ ማለት ነው። በተለይ አሁን ላይ የብዙ ወንዶች ባህሪ ነው ይሄ። አይኖ ሁላችንም እናውቃለን ብዬ አስባለሁ። እና ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ። እውነት ንጹህ ልብ ያለው እግዚአብሔር ይስጣችሁ። እውነት ለመናገር ከሀብት ተንብረት ንጹህ ልብ ያለው ይሻላል ብዬ ነው የማስበው። አሁን ላይ ሀብት ንብረት ቀስ ብሎ ይመጣል በራሱ ጊዜ። የእውነቴን ነው የምላችሁ። እና ፈጣሪ ይርዳል እውነት